የዩኤፋ ሱፐር ካፕ ትላንትና ምሽት 4 ሰዓት ላይ የተደረገ በጣም ጠባቂ አንድ መርሃ ግብር ነበረ። ያው የአውሮፓ ሻምፒየንስ ሊግ የክለቦች የውድድር ምዕራፍ ላይ ቁጥር 1 እርከን የሚሰጠው ይህን የውድድር ምዕራፍ ከሁለተኛ እርከን ወይም ደግሞ ሁለተኛ ደረጃ ከሚሰጠው የዩሮፓ ሊግ አሸናፊ ጋር የሚያገናኝ ነው። የአሸናፊዎች አሸናፊ ተብሎም ሊጠራ ይችላል። ግን ያው ሻምፒየንስ ሊግ ሌላ ውድድር ነው፣ ዩሮፓ ሊግ ሌላ ውድድር ነው። ዩሮፓ ሊግን ያሳካው ያው የእንግሊዙ ተወካይ ቡድን አስቶን ቪላ ነበር። እንዲሁ ፓሪስ ሴን ጀርሜን ደግሞ ለስካታይ ሁለተኛ ጊዜ የአውሮፓ ሻምፒየንስ ሊግን የባለ ግዙፍ ጆሮ ዋንጫን ያው አርሰናልን በመለያ የምታሸንፈው ዋንጫውን ከፍ አድርገው አሳክተውት እንደነበር ይታወቃል። ትናንትና ጨዋታቸውን ሳልዝበርግ ላይ አድርገው ነበር። 2-1 በሆነ ውጤት ፓሪስ ሴን ጀርሜን ጨዋታ ማሸነፍ ችሏል። ዴሴርዶዌና ክቪካ ክቫራትስኬሊያ ጎሎቹ ባለቤቶች ናቸው። ማጆ የተባለው ተጫዋች ነው፣ ገና 17 ዓመት ተጫዋች ነው። አምና በፈረንሳይ ሊግ ሁለተኛው ዲቪዥን ሜትስ 2 እየተባለ በሚጠራው ቡድን ነበር ሲጫወት የነበረው። ተክለሰውነቱ፣ ቁመቱ፣ መልኩ 17 ዓመት ፍጹም አይመስልም፣ ግን ጥሩ የሚባል እንቅስቃሴን ያየነበት ከዚህ ልጅ ኡናይ ኤምሪ የሰጡትን እድል በሚገባ ለመጠቀም ዝግጁ እንደሆነ አንዱ አመላካሽ ጉዳይ ነው። አንዷን ጎል ያቻነቷን ጎል ነበር ለአስቶን ቪላ ያስቆጠረው፣ ግን በሂደት ዴሴርዶዌ ሁለተኛውን ጎል አስቆጥሮ ጨዋታው በፓሪስ ሴን ጀርሜን 2-1 አሸናፊነት ተጠናቋል። ሳልዝበርግ ላይ የተደረገ ጨዋታ ነው። ሳልዝበርግ ሬድቡል አሪና ማለት ነው። ኦስትሪያ ላይ የተደረገ መርሃ ግብር ስለመሆኑ ማስመር ያስፈልጋል። ኦማር አርታን ሶማሊያዊ ዳኛ ጨዋታውን በጣም አስደናቂ በሆነ መንገድ ዳኝተዋል። ይህ ዳኛም አሜሪካ እንዳይገባ ያው ሙያዊ ግልጋሎቱን እንኳን እንዳይሰጥ በዶናልድ ትራምፕ ቀጭን ትእዛዝ ምክንያት ያው በእግር ኳስ ላይም ጣልቃ እየገቡ ማለት ነው። ይህንን ውሳኔ የወሰነው ጉዳይ በጣም በስፋት መነጋገሪያ እንደነበር ይታወቃል። ያንን ለማካካስ ሲባል ነበረ ዩኤፋ ወይም ደግሞ የአውሮፓ እግር ኳስ አወዳዳሪ አካል ይህንን እድል የሰጠው። በታሪክም ለመጀመሪያ ጊዜ ነው። በነገራችን ላይ ሶማሊያዊ ዳኛ የአውሮፓ ሱፐር ሊግ ጨዋታን ዳኝቶ አያውቅምና ትላንትና በጣም አስገራሚ በሆነ መንገድ አስደናቂ በሆነ መንገድ እንዲሁም ሙያዊ ክህሎት ምናልባት የአፍሪካ ዳኞች ከዚህ እንዲማሩ ከዛ በተጨማሪ ሙያቸውን ከፍ አድርገው አክብረው መስራት እንዳለባቸው አንዱ ሊያመላክት በሚችል መልኩ ምንም አይነት የዳኝነት ስህተት ያልታየበት ለፍጹምነት የተቃረበ መልካም የሚባል የዳኝነት ሂደትን ትላንትና ተመልክተናል ከኦማር አርታን ማለት ነው። ምናልባት በቀጣይም የአውሮፓ መድረክ ውድድር ምዕራፎችም እንዲዳኝ በር የሚከፍትለትም ሊሆን እንደሚችል ተገምቷል ማለት ነው። ለማንኛውም ፓሪስ ሴን ጀርሜን ለተከታታይ ሁለተኛ ጊዜ የሱፐር ካፕን ከፍ አድርጎ አሳክቷል ማለት ነው። ከዛ ውጪ የወዳጅነት እንዲሁም ደግሞ የቅድመ ውድድር ዝግጅት ነው የሚባለው። እውነቱን ለመናገር ወዳጅነት አይደለም፣ ምክንያቱም ለቀጣዩ ውድድር ዘመን መንደርደሪያ ነው። በዚህ ሰዓት ላይ ፕሪሲዝን እየተባለ የሚጠራ የውድድር ምዕራፍ ክለቦች እያደረጉ እንደሚገኙ ይታወቃል። የፊታችን አርብ ወይም የነገ ሳምንት የእንግሊዝ ፕሪሚየር ሊግ ተወዳጁ የ25 ሚሊዮን ከ25.8 ሚሊዮን በላይ ሳምንታዊ ተከታታዮች ያሉት የዓለማችን ቁጥር 1 ሊግ በይፋ ይጀምራል። 2026-2027 የውድድር ዘመኑ ማለት ነው። ልክ የነገ ሳምንት ምሽት 4 ሰዓት ላይ አርሰናል በሜዳቸው ኤምሬትስ ስቴዲየም ፍራንክ ጄምስ ላምፓርዱን ቡድን ኮቬንትሪ ሲቲን ነው የሚጋብዙት። ታችኛው ሻምፒዮንሺፕ ቡድን በከፍተኛ ነጥብ የመጣ ቡድን መሆኑ ማስመር ያስፈልጋል። ታዲያ መዲ እንዳለ የቀድሞ ውድድር ዝግጅቶች ትናንትና ቀጥለው ሲደረጉ አርሰናል ከኮሞ 1907 ወይም 1907 የተቋቋመ ይህ ቡድን ወደ አውሮፓ ሻምፒዮንስ ሊግ ቲኬት የቆረጠ በሴክስ ፋብሪጋስ ስር እጅግ አስደናቂ በሆነ መንገድ የተዋቀረ ቡድን ነው። ትናንትና ጨዋታቸውን ኤምሬትስ ስቴዲየም ላይ አድርገው ነበረ። ሁለቱም ስፔናውያን ታክቲሽያኖች እርስ በርስ የተገናኙበት ነው። ሴክስ ፋብሪጋስ የአርሰናል ተጫዋች እንደነበር ይታወቃል። በአሰልጣኝነት ነው የመጣው ትናንትና ኮሞን ይዞ ማለት ነው። ከሚኬል አርቴታ ጋርም ዘለግ ያለ ንግግር ወይም ውይይት ያው ወዳጆቹ እንደሆነ ይታወቃል። ሁለቱም ስፔናውያን ናቸው። ሲነጋገሩም ታይተዋል። በአጠቃላይ እና አንዳቸው ሆነ ውጤት ነው ጨዋታ የተጠናቀው። ማይልስ ሉዊስ ስኬሊ ለአርሰናል ጎል አስቆጥሮ ሚክስድ ሴሌብሬሽን፣ ይሄ የተደበላለቀ ምክንያቱም ስሙ ከማንቸስተር ዩናይትድ ስሙ ከቼልሲ ጋር ሲያዝ የቆየ ተጫዋች ነውና ደስታውን ሲገልጽ እንግዲህ ሙሉ ለሙሉም ደስታም አይደለም፣ አንዴ ይቅርታ ይጠይቃል፣ አንዴ እንዴት ነው የልብ ምልክት በእጁ ሲያሳይ ነበር ለደጋፊዎቹ። ያው የተቀላቀለ ስሜት ነው የሚል ሀሳብ አለ። በስፋት ዝውውሩን ያከናውናል አያከናውንም ግልጽ አይደለም። ብሩኖ ጊሜሬሽ መምጣትን ተከትሎ እንግዲህ ጉዳዩ ጸጋ በረከትን ይዞላቸው ከማይመጡ ተጫዋቾች መካከል አንዱ ማይልስ ሉዊስ ስኬሊ ነው። ምክንያቱም የመሰለፍ እድሉን ይበልጥ ያጠብበታል ተብሎ ስለሚገመት ማለት ነው። ወይ ዙቢሜንዲ ወይ ማይልስ ሉዊስ ስኬሊ ግን በዚህ ክረምት የዙር መስኮት በአርሰናል ቤት ጸንተው የመቆየት ሁኔታቸው ጥርጣሬ የሚነሳበት ስለመሆኑ ማስማር ያስፈልጋል። ለማንኛውም እሱ ጎሏን አስቆጥሯል ትላንትና። ከዛ ውጪ ማርቲን ባቱሪና ነው 43 ደቂቃ ላይ ለኮሞ ጎል አስቆጥሮ ጨዋታው ባቸው የጠናቀቀው። ወደ መለያ የምታምርተው መለያ ምት ላይ አርሰናል ጨዋታውን አሸንፈው ወጥቷል። ከዛ ውጪ ማንቸስተር ዩናይትድም እንዲሁ ከሊድስ ዩናይትድ በዮርክሻየር ደርቢ በተለምዶ ሮዝስ ደርቢ እየተባለ ይጠራል የላንክሻየርና የዮርክሻየር ቡድኖች ከመሆናቸው እውነታ ጋር በተያያዘ ማለት ነው። ትናንትና አየርላንድ ደብሊን ላይ ጨዋታቸውን አድርገው ነበረ። አንዳቸው በሆነ ውጤት ጨዋታው ተጠናቋል። የጆሹዋ ዚርክዜ ለማንቸስተር ዩናይትድ ጎል ሲያስቆጥር ያው ብረንደን አሮንሰን ደግሞ አቻነቷን ጎል ለሊድስ ዩናይትድ አስቆጥሯል። ያው በመለያ ምት ማንቸስተር ዩናይትድ ይህን ጨዋታ አሸንፈው ወጥቷል ማለት ነው። ከማይክል ካሪ ጋር በተያያዘ ያው የቀድሞ ውድድር ዝግጅት አንድ ጨዋታ ብቻ ነው የተሸነፉት። ትናንትና ማርከስ ራሽፎርድ ወደ ስፍራ ያቀናል ተብሎ ተገምቶ ነበር፣ ሳያቀና ቀርቷል። ቢሆንም ግን እንደነ ብሩኖ ፈርናንዴዝ አይነት የቡድኑ አምበሎች በትላንትናው መርሃ ግብር ላይ በቋሚነት ተሰልፈው የተወሰነ ደቂቃ ያገኙበት አጋጣሚ አለ ማለት ነው። ከግብ ጠባቂ አንስቶ በደንብ ተጫዋቾች ሮቴት የተደረጉበት መርሃ ግብር ስለመሆኑ መናገር እንችላለን። አሁንም ቢሆን በዝውውር መስኮት ላይ ማንቸስተር ዩናይትድ ግን ስብስባቸውን በደንብ ማጠናከር መቻል እንዳለባቸው አጽንኦት የሰጠ የሜዳ ላይ እንቅስቃሴ ከተጫዋቾቹ እንደተመለከትን መናገር እንችላለን ማለት ነው። ወደ አጫጭር ጉዳዮች ለማቅናት ያክል የዝውውር ጉዳዮችን በጣም በስፋት እየተሰሙ ነው። ከክርስቲያን ሮሜሮ ጋር በተያያዘ የተጫዋች ማይቀረውን ዝውውር አከናውኗል ወደ አትሌቲኮ ማድሪድ ማለት ነው። እንግዲህ ኢንተር ሚላን እንዲሁም ሮሜሮን ለማስፈረም ተቃርቧል ተብሎ ሲገለጽ ቢቆይም ግን በአንዳንድ የዋጋ ጉዳዮች መስማማት አልቻሉም። ከተጫዋቹ ጋርም በጥቅም ሊስማሙ አልቻሉም። ያንን ተከትሎ ፊታቸውን ወደ ጄድ ስፔንስ በማዞር ይህንን ተጫዋችና እንዲሁም ደግሞ ጆን ስቶንስን በነጻ ዝውውር አግኝተዋል። ሮሜሮ ወደ አትሌቲኮ ማድሪድ ትላንትና ማይቀር የሚመስለውን አይነት ዝውውር አከናውኗል ማለት ነው። 28 ዓመት ላይ የሚገኘው የአርጀንቲና
ተከላካይ ከ5 ዓመት በፊት ነበር አታላንታ ለቆ ወደ ሰሜን ለንደን ያቀናው ማለት ነው። የቶተናም አምበል ቢሆንም ግን the worst captain ወይም ደግሞ በጣም ደካማው አምበል በሚል ስሙን ሲያብጠለጥሉት መቆየታቸው አይዘነጋም የቶተናም ደጋፊዎች ማለት ነው። አንዴ ከአመራሮቹ ጋር አንዴ ከደጋፊዎቹ ጋር ሰጣ ገባ ውስጥ ይገባል። በቅርቡ በ2026 በዚህ ከሰሞነኛው እንግዲህ ወይም ከአንድ ወር በፊት በተጠናቀቀው የዓለም ዋንጫ ላይ ከአርጀንቲና ጋር እስከ ፍጻሜ ድረስ የተጓዘ ተጫዋች ነው። የቶተናም ክለብ አመራሮች አዳዲስ ተጫዋቾች ባላስፈረሙበት ሁኔታ ላይ ቅሬታውን ሲገልጽ ቆይቶ እንደነበር ይታወቃል። በተለይ ባለፈው ጥር ወር ላይ ማለት ነው። ከሆነ አሰልጣኝ ሮቤርቶ ዲዘርቢ ጋር የተወሰነ የጨዋታ ደቂቃ ብቻ ነው ማግኘት የቻለውና ቶተናሞችም ከ2002 እስከ 2024 ይቅርታ ከ2022 እስከ 2024 ከአሰልጣኝ ዲዘርቢ ጋር በብራይተን አብሮ የሰራውን ጄፒ ቫን ሄክ የተባለውንም ተጫዋች በእጃቸው አስገብተውታል። ከዛ ጋር በተያያዘ ሮሜሮ ለአትሌቲኮ ማድሪድ ለመሸጥ ተስማምተዋል ማለት ነውና የሮጂ ብላንኮቹ አለቃ ዲየጎ ሲሚዮኔ ያው ተጫዋቹን በጣም በጥብቅ ሲፈልጉት ቆይተዋል። አርጀንቲናን ተጫዋቾችን በማስፈረም በተደጋጋሚ ይታወቃሉ። በተለይ ደግሞ እንደሱ አይነት በጣም አግሬሽን የተሞላባቸው በጣም ቁጣን የተቀላቀለ የጨዋታ መንገድ የሚጠቀሙ አይነት ተከላካዮችን የአግሬሽን በትልቁ መስፈርታቸው እንደሆነ ይታወቃል። አርጀንቲናን ያንን መሰረት ባደረገ መንገድ ክርስቲያን ሮሜሮን ለማስፈረም ከስምነት ላይ መድረሳቸውን መናገር ይቻላል ማለት ነው። እንግዲህ በ41 ሚሊዮን ዩሮ ወደ ሮጂ ብላንኮቹ ወይም ወደ ሪያዴር ሜትሮፖሊታኑ ያቀናበት አጋጣሚ እንደተፈጠረ መናገር እንችላለን። ከዛ ውጪ አርሰናል ለኤዝሪ ኮንሳ ሁለተኛ የዝውውር ጥያቄ እንደሚያቀርቡ እየተገለጸ ነው። 28 ዓመት ላይ ነው የሚገኘው የእንግሊዛዊ ተከላካይ። የአርሰናል እንዲሁም የሚኬል አርቴታ ተቀዳሚ የተከላካይ መስመር ኢላማ ስለመሆኑም እየተገለጸ ይገኛል። አሁን እንግዲህ ያው ዊሊያም ሳሊባ ያጋጠመው የጀርባ ህመም እንዳለ ይታወቃል። ከሁለት ወር ከሜዳ እንደሚርቅ መረጋገጡን ተከትሎ እንግዲህ የተከላካይ መስመራቸውን ለማጠናከር አርሰናል በሊጉ ልምድ ያለውን ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ። ለኮንሳ ከዚህ በፊት አንድ የዝውውር ጥያቄ አቅርቧል። ያም ጥያቄ ውድቅ ሆኗል። ተጫዋቹም እስከ 60 ሚሊዮን ፓውንድ አካባቢ ነው የሚገምቱት አስቶን ቪላዎች። ከዚያ ያነሰ ዋጋ ለመቀበል ፈቃደኛ አይደሉም። አርሰናል እንግዲህ ሁለተኛ ጥያቄ እንደሚያቀርቡ ነው የተረጋገጠው። ስንት ይሆናል ግልጽ አይደለም። ሊታወቅ የሚችለው ጉዳይ ከ30 ሚሊዮን ፓውንድ የተሻለ ገንዘብ ሊያቀርቡ እንደሚችሉ ነው። ከዚህ ቀደም ሞርጋን ሮጀርስና ዩሪ ቲሊማንስን ሸኝተዋል አስቶን ቪላዎች። ከዛ ጋር በተያያዘ ሌላ ደግሞ አንድ ቁልፍ ተከላካይ ወይም ደግሞ ተጫዋች ምርጥ ብቃት ላይ ነው የሚገኘው። እውነቱን ለመናገር ከሀገሩ ጋር ባለም ዋንጫ 3 ያጃን ይዞ ያጠናቀቀ ተጫዋች ነውና መልቀቅ አይፈልጉም። ግን የግድ አርሰናል ምናልባት ሁለተኛ የዝውውር ጥያቄ ማቅረብ መቻል ሳይኖርባቸው እንደማይቀር እየተገለጸ ይገኛል። ከአርሰናል ቤት ሳንወጣ የቱርክ ኃያል ቡድን ጋላታሳራይ ማርቲኔሊ ለማስፈረም 38.5 ሚሊዮን ፓውንድ ወይም ወደ 45 ሚሊዮን ዩሮ የዝውውር ጥያቄ ማቅረባቸው ተረጋግጧል። እርግጥ ነው መድፈኞቹ ለተጫዋቹ 50 ሚሊዮን ፓውንድ እየጠየቁ ይገኛሉ። ግን ጥያቄው ወዲያውኑ ሊያስተናግዱት ይችላሉ ተብሎ ይገመታል። የአርሰናሉ አጥቂ ጋብሪኤል ማርቲኔሊ በክንፍ ማጥቃት እንቅስቃሴ ላይ መሰረት አድርጎ ይጫወታል። 25 ዓመቱ ነው። በዚህ ወድ ዘመን 1000 ደቂቃዎችን ያክል ብቻ ነው ያገኘው። በሊጉ ማስቆጠር የቻለው አንድ ጎል ብቻ ነው። ሆኖም ግን በሻምፒየንስ ሊግ 6 ጎሎችን ማስቆጠር ችሏል። በቅርቡ በተጠናቀቀው የዓለም ዋንጫ ላይም ሀገሩ ብራዚል በዚህ በቅድመ ጥሎ ማለፍ ወይም ደግሞ በ32 ዙር ጨዋታዎች ላይ ከጃፓን ጋር ባደረጉት መርሃ ግብር ላይ ተቀይሮ ገብቶ ጎል አስቆጥሮ እንደነበር ይታወቃል። ክሪስቶፍ ዞሊስን አስፈርመዋል መድፈኞቹ። ከዛ ጋር በተያያዘ ማርቲኔሊ የሚቀርቡት የዝውውር ጥያቄዎችን ለመቀበል ዝግጁ ይሆናሉ። ግን የሚጠይቁት መስፈርት ይኖራል። ይህ ዝውውር በሮማዎች ከፊት መሪነት እየቀጠለ እንደነበር ቢገለጽም ግን ተጫዋቹ በአመት 7 ሚሊዮን ዩሮ ነው የሚያገኘው ከአርሰናል በሳምንት ወደ 130 ሺህ ፓውንድ አለው። ስለዚህ ሮማዎች ደግሞ ለአንድ ተጫዋች 4.5 ሚሊዮን ዩሮ ነው የሚከፍሉት። ከዛ በላይ አይከፍሉም። ከዛ ጋር በተያያዘ ከዚህ ዝውውር ወጥቷል። መዳረሻው ጋላታሳራይ ይሆናል የሚለው ይጠበቃል። ቤስ ከኦሎምፒክ ኮሚቴና አሁንም የኢትዮጵያ ቦክስ ፌዴሬሽን መካከል ያለው ውጥረት እንደቀጠለ ነው። ትላንትና መግለጫ ወጥቷል ከኦሎምፒክ ኮሚቴ ጋር በተያያዘ ማለት ነው። ይፋ የሆነ መንገድ ደብዳቤ ለሁሉም የክልል መስተዳድሮች ይፋ ሆኗል። ግልባጩ ደግሞ ለጠቅላይ ሚኒስትር ጽህፈት ቤትም ጨምሮ ሌሎች ተቋማት እንዲደርስ የታሰበ ነው እና በሁለቱ ተቋማት መካከል ያለው ውጥረት አሁንም ሊቀዘቅዝ እንዳልቻለ አንዱ አመላካሽ ጉዳይ ስለመሆኑ መናገር ያስፈልጋል። ምክንያቱም ከሰሞኑ ወርልድ ቦክሲንግ ላይ ሀበል መሆናችን ይታወቃል። በዛ ሂደት ላይ ደግሞ በተለይ ከዚህ በፊትም በዚህ በአይባ ወይም ደግሞ በአፍሪካን ቦክሲንግ ኮንፌዴሬሽን ፕሬዚዳንት የነበሩት አቶ እያሱ ወሰን ያው ተቋማቸው በወርልድ ቦክሲንግ ተቀባይነት የሚያገኝ ጉዳይ ከመሆኑ እውነታ መራቁን ተከትሎ ሀገራችን ከዛ ወጥታ ከአባልነት ወጥታ ወደ ወርልድ ቦክሲንግ መቀላቀል እንደነበረባት ሳይታለም የተፈታ ነውና ትንሽ ጊዜው ዘግየት ብሏል። እኛም በተለይ እንደ ተቋምም እነሱም ጥረት ሲያደርጉ እንደነበር የሚታወስ ጉዳይ ነው። በሂደት ቀናቶች በፊት የወርልድ ቦክሲንግ አባል ሆናለች ሀገራችን ኢትዮጵያ። ደግሞ ለስፖርተኞችም ትልቅ ምዕራፍ ነው። ኦሎምፒክ ላይ እንኳን ለምሳሌ ከአቴክስ እና ከተለያዩ የውድድር ምዕራፎች በመቀጠል ለምሳሌ ብስክሌትም ጨምሮ ዋና ዓለም አቀፍ ኮታ አለው። ከዛ የምንጠራው ምናልባት የምንሳተፈው አለፍ ሲልም በቦክስ ነው እና በዛ ሂደት ላይ የኦሎምፒክ ተሳትፏችን እንዲቀጥል ከተፈለገ ይህንን ተቋም መቀላቀል ሳይታለም የተፈታ ነበር። በዓለም አቀፉ የኦሎምፒክ ኮሚቴ ተቀባይነት ያገኘው አዲስ ተቋም ከመሆኑ እውነታ ጋር በተያያዘ ማለት ነው። ታዲያ ኦሎምፒክ ኮሚቴ እስካሁን ድረስ እንግዲህ የተፈጀው ጊዜ አግባብ አለመሆኑን እንዲሁ ደግሞ እንደዚህ የሚል ያው ዝርዝር ሀሳቦቹ እዛ ላይ ሞር ፎከስ ያደርጉ ደብዳቤው እንዳለ በዚህ ሰዓት ስለሚፈጅብን ማንበብ ስለማንችል ነው። በዝርዝር ግን ይህንን ነገር የሚያመላክት አይነት መግለጫ ወይም ደግሞ ደብዳቤ በይፋ እንደወጡ መናገር እንችላለን ማለት ነው። 2028 ላይ ለሚደረገው የኦሎምፒክ የውድድር ምዕራፍ በነገራችን ላይ ኬንያ 8 ወርቅ ሜዳሊያ ለማግኘት አቅዳ ከወዲሁ የተንቀሳቀሰች እንደሚገኝ ማስመር ያስፈልጋል። ከወዲሁ ውይይት ከወዲሁ እንቅስቃሴ ጀምሯል። 2028 የሎስ አንጀለስ ኦሎምፒክ ማለት ነው። እኛም ከዚሁ እንግዲህ ከወዲሁ መማር ነው። ያው ሲደርስ ከመጣደፍ ከመሯሯጥ ውጤት ጦት ላይ ጣት ከመቀሳሰር ከገመድ መጓተት ከወዲሁ የተለያዩ ስራዎች መሰራት ካለባቸው አሁን ከየትኛውም ጊዜ በላይ ትክክለኛው ሰዓት ስለመሆኑ መናገር ያስፈልጋል። ወደ ሌሎች አጫጭር ጉዳዮች ለመቅናት ያክል ከዝውውር ጉዳዮች ጋር በተያያዘ በቀጣይ የ2019 የውድድር ዘመን ላይ የኢትዮጵያ ዋንጫና የኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ላይ
የሚሳተፉ ክለቦች ስብስባቸውን ለማጠናከር ላቅ ባለ መንገድ በዚህ በዝውውር መስኮት ላይ የተንቀሳቀሱ ይገኛሉ። ከዛ በዛ ሂደት ላይ እንግዲህ አንዳንድ ተጫዋቾችም ከክለባቸው ጋር ሊለያዩ የሚችሉበት እድል በዛው ልክ ከፍ ያለ ስለመሆኑ መናገር ያስፈልጋል። አብዲሳ ጀማልና ድሬዳዋ ከተማ ሊለያዩ ስለመሆናቸው የሚጠቁሙ መረጃዎች እየወጡ ይገኛሉ። በማጥቃት እንቅስቃሴ ላይ አብዲሳ ጀማል ይታወቃል። ድሬዳዋ ቤት መነሻውን ከሻሸመኔ ከተማ ካደረገ በኋላ በአዳማ ከተማ የኢትዮጵያ መድን በዚህ በተጠናቀቀው የውድድር ዘመን ደግሞ ድሬዳዋ ከተማ ምርቶ ነበር። ያው ድሬዳዋ በኢትዮጵያ ፕሪሚየር ሊግ መቆየት ሳይችል ወደ ታችኛው ሊግ መውረድ ጣፋንታ የተጋረጠበት እንዲሁም የወረደው ወደ ከፍተኛው ሊግ የሚሳተፍ ክለብ ይሆናል ቀጣይ ዓመትና በኢትዮጵያ ፕሪሚየር ሊግ ላይ ግን በተለያዩ ክለቦች ላይ ሲጫወት እናውቀዋለን። አብዲሳ ጀማል የአንድ ዓመት ቀሪ ውል እየቀረው እንግዲህ በጋራ ስምምነት ለመለየት ከጫፍ መድረሱም የሚጠቁሙ መረጃዎች በስፋት እየተሰሙ ይገኛሉ ማለት ነው። ምናልባት ቀጣይ ማረፊያ ውስጥ ይሆናል ከአብዲሳ ጋር በተያያዘ በቀጣይ የሚጠበቁት ርዕሰ ጉዳዮች ናቸው ማለት ነው። ከዛ ውጪ ከወረደው ክለብ የተገኘው ግብ ጠባቂ ካኖ ፒላርስም ሐዋሳ ከተማ ሊቀላቀል ከጫፍ መድረሱ እየተገለጸ ነው። ሐዋሳ ከተማ ሜትር ከ83 ሴንቲሜትር የሚረዝመውን የቤኒን ዜግነት ያለው ሰርጌ ኦባሳ የተባለ ግብ ጠባቂ ሊያስፈር መሆኑ እየተሰማ ይገኛል። በተናቀው በዚህ በውድድር ዘመን ላይ የሀገሩን ክለብ ኤስ ኮተንን በመልቀቅ ወደ ናይጄሪያ በማምራት 20 ብሮች በሚካፍሉበት የናይጄሪያ ፕሪሚየር ሊግ ለሬሞ ስታርስ በመፈረም በክለቡ ቆይታ አድርጎ እንደነበር ይታወቃል። ሬሞ ስታርስ ቤት በ38 ጨዋታ 19 ጨዋታ አሸንፏል። 14ቱን ባቻ ውጤት ነው ያጠናቀቀው። በአጠቃላይ 47 ነጥቦችን ሰብስቦ 17 ያጃን ይዞ ያጠናቀቀው ቡድን ወደ ታችኛው ናሽናል ሊግ ክለብ ይህ ተጫዋች ወርዷል። መትረፍ አልቻሉም በዋናው ሊግ ላይ። በዚህ በወረደው ክለብ ውስጥ በግብ ጠባቂነት ሲያገለግል ቆይቷል። የቤኒን ግብ ጠባቂ ሰርጌ ኦባሳ ማለት ነው። ከአንድ ሳምንት በፊት ለቀጣዩ ውድድር ዓመት በሌላኛው የናይጄሪያ ፕሪሚየር ሊግ ክለብ ካኖ ፒላርስ እንደፈረመ አንዳንድ መረጃዎች ቢጠቁሙም አሁን ግን ሐዋሳ ከተሞች ለማምጣት እየሄዱ ያለበት ጥረት ፍሬያማ ሆኖላቸዋል ተብሎ የተገለጸ ነው። ስለዚህ ይሄ ግብዘብ ወደ ሀገራችን ሊግ እንግዲህ የሚያቀናበት እድል አሁን እየሰፋ እንደመጣ መናገር እንችላለን ማለት ነው።